በኢትዮጵያ እንዲሁም ደግሞ በዱባይ ወርቅ ዛሬ በስንት ሲሸጥና ሲገዛ ዋለ የሚለውን ወቅታዊ መረጃ ይዘንላችሁ መጥተናል። እነዚህ ዋጋዎች በአንድ ግራም ላይ የተመሰረቱ ናቸው። በ18 ካራት እንዲሁም ደግሞ በ21 ካራት ወርቆቹ በእነዚህ ሀገራቶች ላይ በስንት እየተሸጠ እንደሚገኝ የምንነግራችሁ ይሆናል። እንግዲህ እንደሚታወቀው የዱባይን ወርቅ ስንመለከት እንግዲህ በኢመሬትስ ዲርሃም ነው የሚገበያየው። የዱባይ ወርቅ ዛሬ የተዘገበው ዋጋ ወይም ደግሞ ዛሬ የታወቀው ዋጋ ምንጮቹ ትንሽ ይለያያሉ። በአንድ ግራም በግምት ነው የምናስቀምጥላችሁ። በተለያዩ ሱቆች እንዲሁም መሸጫ አካባቢዎች ላይ እንግዲህ እንደ ቦታው ሊለያይ ይችላል ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የተለያዩ የወርቅ እንዲሁም የምንዛሬ መረጃዎችን የምናቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቤተሰብ ሁኑ። እንግዲህ በዱባይ ወርቅ 21 ካራቱን በምንመለከትበት ሰዓት በዲርሃም 431 ከ40 እስከ 440 ድረስ እየተሸጠ ነው የሚገኘው። 18 ካራቱ እንዲሁ ደግሞ በ362 ዲርሃም እስከ 377 አማካይ እየተሸጠ እንደሚገኝ መረጃው ደርሶናል ማለት ነው። እንግዲህ በዚህ ላይ መስጠት የምንችለው አስተያየት ምንድነው? የዱባይ ወርቅ ገበያ እንደሚታወቀው ዓለም አቀፍ የሆነ የወርቅን ገበያ ከሚከታተሉት ትልልቅ ገበያዎች መካከል በዓለም ላይ አለ የተባለ ትልቁ ገበያ ነው። እንግዲህ የዛሬው ከትላንትና ጋር ሲነጻጸር በዱባይ ገበያ ማለት ነው የተረጋጋና ትንሽ ዝቅ ያለ ሆኖ አልፏል ማለት ነው። ለምሳሌ የካራት ልዩነትን በምንመለከትበት ሰዓት ላይ በ21 ካራት የበለጠ ተፈላጊ እንደሆነ ይታወቃል። በተለይ በመካከለኛው ምስራቅ እንዲሁም በአፍሪካ ከዚህ ቀደምም እንዳልኳችሁ 21 ካራት እጅግ በጣም ተፈላጊ ነው። ስለዚህ በ18 እና ይቅርታ በ18 እና በ21 ካራት መካከል ልዩነት አለው ማለት ነው። 21 ካራቱ እንደምታውቁት ከሆነ የንጽህናው ደረጃ ትንሽ ጨመር ያለ ነው። 18 ካራቱ ደግሞ ጥንካሬው ጨመር ያለ ነው ማለት ነው። እንግዲህ የዱባይን የወርቅ ገበያ ስንመለከት በዛሬው ገበያ ማለት ነው የ21 ካራቱን እና የ18 ካራቱን እንደሰማችሁት እንግዲህ በትንሹ የተረጋጋ ይመስላል፣ ዝቅ ያለ ሆኖ አልፏል ማለት ነው። ይህ እንግዲህ ከምን ጋር ሲነጻጸር ነው ካላችሁኝ ከትላንት ቀን ጋር ሲነጻጸር የተወሰነ ልዩነት አለው ማለት ነው። ለምሳሌ የኢትዮጵያን የወርቅ ገበያ ስንመለከት እንግዲህ በግራም ነው ይህንን የምንመለከተው። የ21 ካራቱን እና የ18 ካራቱን እንመለከታለን። በዋናነት ደግሞ 99% ወይም ደግሞ 100% የወርቅ ንጽህና ያለውን 24 ካራቱን በምንመለከትበት ሰዓት ራሱ ከትላንት ተመሳሳይ ቀን ጋር ሲነጻጸር ተመሳሳይ ሆኖ በብሔራዊ ባንክ መመዝገቡን እንግዲህ ማስተዋል ችለናል። ትናንትና የነበረው 21 ካራት ወርቅ 19960 ነበረ። ዛሬም ያ ዋጋ በብሔራዊ ባንክ ተግባራዊ ይደረጋል ማለት ነው። ነገር ግን በተለያዩ የወርቅ መሸጫዎች ላይ እንግዲህ አማካይ የ21 ካራት እንዲሁም ደግሞ የ18 በግራም ማለት ነው የችርቻሮ ገበያ ዋጋዎችን የምንነግራችሁ ይሆናል ማለት ነው። እንግዲህ በኢትዮጵያና በኢትዮጵያ ብሔራዊ ባንክ የወርቅ ግዢ ተመን በሌሎች ገበያዎች መሰረት ለዛሬ የተመዘገበው ዋጋ የተወሰነ ልዩነት አለው በካራት ማለት ነው። ለምሳሌ 21 ካራቱ በብሔራዊ ባንክ ግዢ ዋጋ መሰረት በ17465 19 ገደማ በመሸጥ ላይ ነው የሚገኘው ማለት ነው። 18 ካራት ውስጥ በስንት እየተሸጠ ውሏል ካላችሁኝ በችርቻሮ ዋጋ ማለት ነው የምነግራችሁ። የ18 ካራቱ 14882 እስከ 14970 ከ16 ድረስ በብሔራዊ ባንክ ግዢ ነው። ይሄ 14970 ከ16ቱ በብሔራዊ ባንክ ግዢ ነው። በችርቻሮ ደግሞ በ14882 እየተሸጠ ይገኛል ማለት ነው። እንግዲህ የብሔራዊ ባንክ ዋጋ በምንመለከትበት ሰዓት እንደሚታወቀው ከሆነ የብሔራዊ ባንክ የሚያወጣው የወርቅ ግዢ ዋጋ በኢትዮጵያ ዋነኛ የሆነ የወርቅ መተዳደሪያ ወይም ደግሞ መመሪያ ዋጋ ነው ማለት ነው። እንግዲህ እኛም ከዛ ተነስተን ነው እንግዲህ በየቀኑ
የሚለዋወጠውን ይህንን የብሔራዊ ባንክ ዋጋ በዚህ ቻናላችን ላይ ለእናንተ በማሰራጨት ላይ የምንገኙ ማለት ነው። እንግዲህ የተለያዩ የሆኑ ወርቅ ቤቶችም ይህንን የብሔራዊ ባንክ ዋጋ መሰረት አድርገው ነው የወርቅን ገበያ እንደ ብሔራዊ ባንክ ባወጣው መሰረት የተለያዩ ተመኖችን ለወርቁ የሚያወጡት ማለት ነው። እንግዲህ የነገርኳችሁ የ21 ካራቱ 17465 ነው፣ በግራም ነው። የብሔራዊ ባንክ ዋጋ መሰረት 18 ካራቱ ደግሞ በችርቻሮ ዋጋ 14882 ሆኖ ተመዝግቧል ማለት ነው። እንግዲህ የገበያ ሁኔታ የዛሬው በተለይ የዛሬ የጥቅምት 15 ምን ይመስላል ብለን በምንመለከትበት ሰዓት ላይ የኢትዮጵያ ወርቅ ገበያ በአብዛኛው ከዓለም አቀፉ ገበያ መለወጥና በሀገሪቱ የውጭ ምንዛሪ ወይም ደግሞ ዶላር ላይ የተመሰረተ ነው ማለት ይቻላል። እጅግ በጣም የውጭ ምንዛሪ ማለትም ዶላር ከፍተኛ የሆነ ተጽዕኖ ያደርግበታል ማለት ነው። ዶላር በጨመረ ሰዓት ላይ ይጨምራል። ዶላር ሲረጋጋም ደግሞ ይሄ የወርቁም ገበያ አብሮ ይረጋጋል ወይም ደግሞ ይቀንሳል ማለት ነው። ሌላው በዚህ ትይዩ መለከተው ደግሞ የችርቻሮ ሽያጭን ሲሆን የችርቻሮ ገበያ እንግዲህ በተለያዩ የወርቅ ጌጣጌጥ መሸጫ ዋጋዎች በምንመለከትበት ሰዓት ላይ ከብሔራዊ ባንክ ከሚያወጣው ብዙ ጊዜ ከፍ ይላል። ሁልጊዜም ማለት ይቻላል ብዙ ጊዜ ከፍ ይላል። ለምን ካላችሁኝ እንግዲህ የተለያዩ የትርፍ ዋጋዎችን ይጨምሩበታል፣ የኪራይ ዋጋን ይጨምሩበታል፣ የሰራተኛ ክፍያን ይጨምሩበታል። እንዲሁም ደግሞ ለዲዛይን የሚያወጡትን የተለያዩ ክፍያዎችን ስለሚጨምሩበት በዛ ላይ ከፍ አድርገው ነው የሚያወጡት ማለት ነው። ልዩነቱ እንግዲህ በብሔራዊ ባንክና በተለያዩ መደብሮችና ሱቆች መካከል ያለው ያ ነው ማለት ነው። እንግዲህ የወርቅ ዋጋ በተለያየ ጊዜ እንግዲህ በዚህ ዩቲዩብ ቻናል ላይ እየተከታተላችሁ እንዳላችሁ በየጊዜው የሚለዋወጥ መሆኑን እንግዲህ መረዳት ይቻላል ማለት ነው። ቀደም ብዬ እንደገለጽኩትም በዓለም አቀፍ ዋጋ ወይም ደግሞ በምንዛሬ መለዋወጥ ላይ የተመሰረተ ነው ማለት ነው። እንግዲህ በዶላር ጥንካሬና በየሀገሩ የገንዘብ ምንዛሬ ተመን የተመሰረተ ነው ማለት ያስደፍራል ማለት ነው። እንግዲህ ቀደም ብዬ በነገርኳችሁ የዱባይ ወርቅ በዲርሃምን እንግዲህ ነግሬያችኋለሁ። የ21 ካራቱን እንዲሁም የ14 ካራቱን ምን ያህል እንደሚመስል ነግሬያችኋለሁ። ይህ የዱባይ ወርቅ ገበያ እንግዲህ ኦፊሻል በሆነ መልኩ የተለጠፈ ዋጋ ነው የነገርኳችሁ። ምክንያቱም በዱባይም ሄዳችሁ የተለያዩ የጌጣጌጥ መደብሮች ላይ በምትጠይቁበት ሰዓት ላይ ዋጋው ከቦታ ቦታ እንዲሁም ደግሞ ከሱቅ ሱቅ ሊለያይ ይችላል ማለት ነው። ስለዚህ ይህንን መረጃ ይህንን የወርቅ ዋጋ በግራም የነገርኳችሁን እንደ ፊክስ መረጃ ወይም ደግሞ እንደ መነሻ ዋጋ አታድርጉት ማለት ነው። ምክንያቱም መነሻው አማካይ የሆነ ዋጋ ነው እንጂ የነገርኳችሁ ምናልባት በምትሄዱበት ሰዓት ላይ የተወሰነ ጭማሪ ወይም ደግሞ አካባቢን ይዞ መገኘት ይጠቅማል ማለት ነው። እንግዲህ የኛ ባይሆን በተለይ ደግሞ በብሔራዊ ባንክና በአካባቢው በሚገኙ መደብሮች ላይ የሚገኙትን የተለያዩ ዋጋዎችም ደግሞ በየጊዜው በምንለቀው የወርቅ ዋጋ የየዕለቱ ምንዛሬ ላይ እየተከታተላችሁ እንግዲህ መረጃን እንድትወስዱ በዚህ አጋጣሚ እየጋበዘን እንግዲህ ስለምትከታተሉን እንዲሁም ደግሞ ሀሳብ አስተያየታችሁን ስለምትጽፉልን እጅግ በጣም እናመሰግናለን። ይህ መረጃም ደግሞ ለብዙዎች እንዲደርስ ሼር ማድረግ፣ ላይክ ማድረግ አይረሳ። ለቻናሉም አዲስ ከሆናችሁ እኛን ያበረታናልና ሰብስክራይብ በማድረግ ቤተሰብ ሁኑ። ምን ላይ እንድንሰራላችሁ የምትፈልጉትንም መረጃ ጻፉልን። ለዛሬው በዚያ በቃን። ሰላም።